እኔ እኮ ብያለሁ ሃይሚን ለመጉዳት ነው የመጣችሁ እንጂ ብሩክን ለመጉዳት ሳይሆን ሃይሚን ለመጉዳት ነው የመጣችሁ። የሷን ህይወት የሷን እኔ በይፍሰስ እኔ እንደዚህ ፊት አይኔ እንዲቅልት ይበል። እኔ ትንሽ እህት እኔ ላልቅስልሽ የኔ ፍቅር እኔ እናት ይሄን ነበር የፈራሁት። ይሄን ቀን ነበር የፈራሁት። ይሄን ማታ ይሄን ስትነቃ ይሄን ነበር የፈራሁት። ይሄን ነው ነገርኳችሁ። እኔም ጠዋት የሚነገርኳችሁ ይሄን ነበር። ሃይሚ የነቃች ቀን ነው ጉድ የሚፈላ እርጉጥ ይሄን ነበር። ብሩኬን ሂድ እንደምትለው አቅ ነበር። ሁሉን ነገር አቅ ነበር። ይሄን የፈራሁት በቃ ሃይሚ ስታልቅ ስታሳዝን ዛሬ ሳሳዝንሽ ማርያም ዛሬ ልቤን የበላሽ እንባይ ሲፈሳየው እንደዚህ ስታለቅሽ አይቼ አላቅም። እንዴ መሮሽ ስታለቅሽ አይቼ አላቅም። እንዴ አይቻለሁ፣ ብዙ ቪዲዮሽን አይቻለሁ፣ ግን ዛሬ እንባሽ እንደዚህ ሲፈሳ አላየሁም። እንደዚህ ዱብ ሲል አላየሁም። በጣም ነው ያሳዝንሽኝ ዛሬ በጣም ያሳዝናል። ልቤን የበላሽኝ ሃይሚ የኔ እናት የኔ ውድት በጣም አዝኛለሁ። እንደዚህ ስለተፈጠረብሽ በጣም ነው ያዘንኩት። ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ እሺ ውዶች። በቃ ብሩኬ ማሳዝኑኛል፣ እሱም ያሳዝናል። ግን ልጅ አይደለም የኔ አይደለም ግን ብሏል። አግኝቷታል። በቃ ለምን አገኛት? የዛን ሰዓት ለምን መጣ? ለምን አገኛት? እሷን ለምን አገኛት? እሺ ምንድነው የሚደረገው? ይሄ ሁሉ በቃ እሷ እኮ እንደዚህ ሴራ ላይ ልጥለው ነው እኮ እሷ ሐሳቧ እኮ በቃ አገኘችው። ብሩክን እኮ አግኝተዋለች። በቃ ልጅቱ ብሩክን አግኝተዋለች። ብሩክን የምትፋታ ልጅ አይደለች። ገብቷቸዋል። እኔ እኮ ብያለሁ ሃይሚን ለመጉዳት ነው የመጣችሁ እንጂ ብሩክን ለመጉዳት ሳይሆን ሃይሚን ለመጉዳት ነው የመጣችሁ። የሷን ህይወት የሷን ኑሮ የሷን አለባበስ የሷን ሁሉ ነገር ስላየች የቅናት መንፈስ ነው እንደዚህ ያደረጋት። ገብቷቸዋል። እና በዛን ሰዓት ብሩክ ከመጣ ራሱ ለምን ለሃይሚ ያልነገራትም ነበረ? ለምንድነው አሁንስ የሚደባበሰው ነገሩ? ለምንድነው እውነቱ የማይናገረው? እናጣራን ምን ማለት ነው? እናጣራን ብሩክ ላይ የሆነ ነገርማ አለ። የሆነ ነገር የተያዘበት ነገር አለ። በቃ ብሩክ መናገር የፈራው ነገር አለ። ገብቷቸዋል። በቃ ይናገር። ያላደረገው እኔ ልጅ አይደለም እኔ ልጅ ሊሆንም አይችልም ብሏል አይደለ? በቃ ታዲያ ለምንድነው የሚደባበሰው ነገሩ? ለምንድነው የሚደባበሰው? ለምንድነው እቺ በመሃል የምትሰቃየው? እኔ በጣም ነው ልቤ የተሰበረው። እግዚአብሔርን ዛሬ ሃይሚ እንደዚህ አልቅሳ አይቼ አላቅም። እንደዚህ አይኗ ቀልቶ እንደዚህ ፊቷ ሁሉ ደም መስሎ አይቼ አላቅም። እኔ ገብቷቸዋል። እና አሁን ምንድነው? እሺ ቆይ ምንድነው የብሩክ ሀሳብ? ምንድነው የልጅቷ ሀሳብ? ምንድነው? ሃይሚስ እንዴት ነው የምትሆነው ከዚህ በኋላ? እንዴ ማርያምን ነው የምላችሁ። በጣም የሚያሳዝን ነገር ነው። ለምንድነው የሚደባበቀው ነገሩ? በቃ መውጣት ካለበት ነገሩ ይውጣ። ምንድነው የተደበቀ ነገር? እሷስ የሱ ልጅ ከሆነ በብዙ ነገር ይታወቃል። ዲኤንኤን ቢባል ነገር አለ። ሆድ ውስጥ ነው ዲኤንኤን መመርመር ይቻላል። ግን እቺ ልጅ እሺ አትልም። በቃ ሴራ ውስጥ ወድቋል። ብሩኬ በጣም ከባድ ሴራ ውስጥ ወድቋል። ቤተሰብ ማርያምን ነው የምላችሁ። በጣም ብሩክም ምን ያው ማድረግ የሌለበትን ነገር ነው ያደረገው። ግን እሱም እኮ ያው የዛኔ በንዴት ሰው የሚያደርገውን አያውቅም። የዛኔ ከእንግዲህ ከሃይሚ ጋር ጸበኛ ነበሩ። ተጣሉሳን ነው ቡታጅራ የመጣ አይደለ? ሰው በንዴት የሚያደርገውን ነገር አያውቅም። የሆነ ነገርም አድርጎ ከሆነ ብዬ ፈራው። ብሩክ መጥፎ ነገር አድርጎ ብቻ እንዳውን ቤተሰብ ብሩክ አጥፍቶ ብቻ እንዳውን የሃይሚ ልብ የበለጠ ነው የሚሰበረው። ብሩክ ብቻ ነፃ የሚወጣበትን ነገር ነው እኔ የምፈልገው። እውነት ብሩክ ያላደረገውን ነገር አደረገ ካለች በጣም ከባድ ወንጀል ውስጥ ነው የምትገባው እቺ ልጅ። ማርያምን የፈራሁት ነገር ነው የደረሰው። በቃ የፈራሁት ነገር ነው የደረሰው። እግዚአብሔርን ነው የምለው። እንዴ በቃ መናገር ሁሉ ነው ያቃተኝ። ሳኔ ሳያት በጣም ነው ያዘንኩት ቤተሰብ።
ልቤ ነው የተሰበረው ዛሬ። ምን አይነት ሴት ነች የመጣችው? ለምንድን ነው ግን አንዳንድ ጊዜ እንደዚህ አይነት ሰው ልቧ ተረጋግቶ ደስተኛ ሆና በጣም ደስ ብሏት ነበር እኮ ቤተሰብ በጣም ደስ ብሏት በቃ አብረው መኖራቸው ሁሉ ነገር በቃ ደስ ብሏት ነበር። በመሃሌው ገብቶ በጠበጠቻት። ይኸው በቃ እንደዚህ ነው። አያችሁ አይደል? ህይወት እንደዚህ ነው። ሁሌም ጣፋጭ አትሆንም ህይወት። ማርያምን ነው የምላችሁና በጣም ነው ያሳዘነችኝ ዛሬ። እኔ አላቅም ብቻ ምን እንደምል አላቅም ቤተሰብ። እውነቴን ነው የምናገረው። በጣም የሚደብር ነገር ነው ያየሁት። ከመደባበቅ በቃ ሁሉን ነገር እውነታው ወጥቶ ሀይሚዬም እንድታርፍ በቃ ብሩክ ብቻ አደራውን የሆነ ነገር አድርጎ እንዳይሆን ብቻ እግዚአብሔርዬ አደራህን ያልኩት ብቻ። ምንም እኔ ብሩክም ይሳሳታል ብዬ አላስብም። እኔ ብሩክ አላደረገውም። ቢያደርገው ኑሮ እኔ እንጃ። ግን ምንድነው እዚህ ጋር በቃ እናያለን ምናምን ሳይሆን ትክክለኛውን መረጃ ይዞ በቃ መናገር ነው ያለበት። እሱም ምን እንደያዘችበት መረጃውን ማወቅ አለበት። እሱ ለብቻው አታሎ ጠርቷት በድብቅ ጠርቷት የሆነ ነገር አውርቷት የሆነ ነገር ምንድነው እሱ ብሎ መጠየቅ ልጅቷን አለበት። እና በጣም ከባድ ነገር ነው ቤተሰብ። ዛሬ በጣም ነው ልብ የተሰበረው። የሀይሚ ለቅሶ ለኔ በቃ አላቅም። ማርያምን ምን እንጃ ምንም ራሴ እየሰራ አይደለም። ወይኔ ሀይሚ የኔ እናት፣ ወይኔ ሀይሚ የኔ እናት፣ እኔ ልንገላታልሽ። እኔ እናቴ፣ እኔ የኔ ውድት ማንኛውም ቤተሰብ